ዘመነ ካሴ በትግራይ ክልል መቀለ ከተማ በህወሓት ታጣቂ ኃይል መታገቱን የተመለከተ ልዩ ሰበር ዜና ከመቀለ ደርሶናል። እስከ ፍጻሜ አብራችሁን ከሆናችሁ ተሰሙታላችሁ። የጊዜያዊ አስተዳደር ሜጀር ጀነራል ታደሰ ወረደን ፍጻሜ የተመለከተ መረጃም ይዘናል። በአዲስ አበባ ሐኪሞች ሰውን እየፈጁ ነው። አስደንጋጭ መረጃ ደርሶናል፣ በዝርዝር ይቀርባል። ኤርትራውያን በከፍተኛ ሁኔታ ተሸብረዋል። ሀገሪቱን ያመሰውን መረጃ በቆይታችን ትሰማላችሁ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ሲሆን የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 492 ብር ከ3 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን አንድ የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ሲሆን በእያንዳንዱ የውጭ ሀገር ገንዘብ ምንዛሬ ላይ 10 ብር ተጨማሪ ጉርሻ አለው። በአፍሪካ ቀንድ ባላንጣ የሆኑት ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቀስቀሳ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ ዘገበም። በአስመራ ነዋሪ የሆነውና ከዚህ ቀደም በጦርነት የድንበር ግጭት እንዲሁም በትግራይ ጦርነት የተሳተፈው ተወልደ ለደህንነቱ ሲባል ስሙ የተቀየረም ሌላ ጦርነት እንዳይነሳ እየጸለየ መሆኑን ተናግረዋል። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶችም ባሎቻቸውን ልጆቻቸውንም ያጣሉ ሲል ስጋቱን ገልጿል። የጋለ ውጥረትና የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ ቢቆዩም የፕሪቶሪያ ሰላም ስምምነትን ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያን አሰብ ወደብን ለመውሰድ እያቀደች ነው የሚል ክስ ስታቀርብ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳ እና ጠባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። የወጣቶች ሽሽትና የግዳጅ ውትድርና በትግራይ ጦርነት ተሳትፎ የነበረው መህር የተባለ የኤርትራ የቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ብለዋል። በስደት የምትኖረዋ ሉዋን የተባለች ኤርትራዊትም ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እናቶች ለስብሰባ የተጠሩ ጠቅላይ ሚኒስትር አብይ አህመድ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ እየተባሉ ነው። አንዳንድ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑን ተናግራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፍቃደኛ አልሆኑም። ነዋሪዎቹ ግን አሁን ያለው ሁኔታ ተአምር ብቻ ነው የሚያስቆመው ሲሉ ተስፋ መቁረጣቸውን ዘገባው አመላክቷል። ለጉልበት ሥራ ወደ አዳማ የሄዱ የስልጤ ብሔር ተወላጆች ተለይተው ታፍነው ወደ ወታደራዊ ማሰልጠኛ መወሰዳቸውን ዘሐበሻ ዘገበም። ለጉልበት ሥራ ወደ አዳማ የሄዱ የስልጤ ዞን ወጣቶች ታፍነው ወደ ጦር ማሰልጠኛ ተወሰዱ ሲሉ ቤተሰቦቻቸው ቅሬታ እንዳቀረቡለት ዘግቧል። በስልጤ ዞን ሚቶ ወረዳ የሸፎዴ ደርባ ቀበሌ ነዋሪ የሆኑ ለጉልበት ሥራ ወደ ኦሮሚያ ክልል አዳማ ያቀኑ ከ20 በላይ ወጣቶች በፖሊስ ታፍነው ወደ መከላከያ ማሰልጠኛ ካምፕ መወሰዳቸውን ቤተሰቦቻቸው እንደገለጹለት ዘግቧል። ወጣቶቹ ኑሯቸውን ለማሸነፍና ቤተሰቦቻቸውን ለመደገፍ ወደ አዳማ ከተማ የተጓዙ ቢሆንም የከተማው ፖሊስ ያለምንም ቅድመ ሁኔታና ፈቃደኝነት በግዳጅ አፍኖ ወደ ወታደራዊ ስልጠና እንዳስገባቸው ተጠቁሟልም ብሏል።
ገንዘብ የከፈለ ተለቋል። ቤተሰቦቹ እንደገለጹት ከተያዙት ከ20 በላይ ወጣቶች መካከል ለአንድ ወጣት ለፖሊስ ከፍተኛ ገንዘብ ተከፍሎ እንዲለቀቅ መደረጉን ተናግረዋል። ይህ ሁኔታ ድርጊቱ ሕጋዊ ሂደትን ያልጠበቀ መሆኑን ያሳያል ሲሉ ቅሬታ አቅራቢዎቹ ወቅሰዋል ያለው ዘገባው የወጣቶቹ ወላጆች አብዛኞቹ በዝቅተኛ የኑሮ ደረጃ ላይ የሚገኙና አቅመ ደካሞች መሆናቸውን ዘግቧል። ልጆቻቸው ወደ ታሰሩበት ቦታ በመሄድ አቤቱታ ለማቅረብና ልጆቻቸውን ለማግኘት ያደረጉት ጥረት ባለመሳካቱ ቤተሰቡ ለከፍተኛ እንግልትና ሐዘን መዳረጉ ተመላክቷል። ቤተሰብ ጭንቅ ላይ ነው፣ ድምጽ ሁኑን ያሉት ወላጆች የሚመለከተው የመንግስት አካል፣ የሰብአዊ መብት ተቋማት ጉዳዩን አይተው ልጆቻቸው እንዲለቀቁላቸው ተማጽነዋልም ብለዋል። የኢትዮጵያ ብሔራዊ ሎተሪ አገልግሎት በብሔራዊ መረጃና ደህንነት መምሪያ ላይ በሚገኘው ከፍተኛ ምዝበራና ከቀረጥ ነፃ ማጭበርበርና የህገወጥ ገንዘብ ዝውውር እቅዶች ጋር በተያያዘ የ22 የስፖርት ውርርድ ኩባንያዎችን ፈቃድ ማገዱን አሳወቀ። የኢትዮጵያ ብሔራዊ ሎተሪ አገልግሎት ባወጣው መግለጫ እግዱ የተጣለው ከብሔራዊ መረጃና ደህንነት አገልግሎት በተገኘው መረጃ መሰረት መሆኑን ገልጿል። እግዱ አግባብ ባለው አዋጅ መሰረት መፈጸሙን የገለጸው ሎተሪ አገልግሎቱ የስፖርት ውርርድ ፈቃድ መመሪያን አንቀጾችን ጨምሮ ፈቃዱ የህዝብ ሰላምና የብሔራዊ ደህንነትን የሚያናጋ ወይም ማጭበርበር በሚያካትት ወንጀል ድርጊት ላይ እንዲውል ከተደረገ ባለስልጣናት ፈቃዱን የመሻር ወይም የማገድ ስልጣን እንዳላቸው አመላክተዋል። እግዱ የተጣለባቸው የስፖርት ውርርድ ኩባንያዎች አሁን ላይ እየተካሄደ ያለው ወንጀል ምርመራ እስኪጠናቀቅ ድረስ እንደማይንቀሳቀሱ ኤጀንሲው ገልጾ ምርመራው እየሰፋ በሄደ መጠን ተጨማሪ ኦፕሬተሮች ላይ እርምጃ ሊወሰድባቸው እንደሚችል አስጠንቅቋል። ይህ የተገለጸው የብሔራዊ መረጃና ደህንነት አገልግሎት ከ100 ቢሊዮን ብር በላይ የመንግስት ገቢ መዝብረዋል የተባሉ የውርርድ ኩባንያዎች ባለቤቶችና ተባባሪዎች መያዛቸውን ከገለጸ በኋላ ነው። አገልግሎቱ 24 ተጠርጣሪዎች በአሁኑ ወቅት በቁጥጥር ስር እንደሚገኙ አሳውቋል። እንደ አገልግሎቱ መረጃ ከሆነ መርማሪዎች በታክስ ማጭበርበር፣ ፈቃድ ሳይኖራቸው መስራት እንዲሁም ህገወጥ የኦንላይን ውርርድ ማመቻቸት፣ ዓለም አቀፍ መድረኮችን መጠቀምን ጨምሮ በዘርፉ ሰፊ የስርዓት ጥሰት መገኘቱ ተጠቁሟል። የመከላከያ ሰራዊቱ በፈረንሳይ ኤምባሲ ትብብር ያሰለጠናቸውን ፈንጂ አምካኝና አሰልጣኞችን አስመረቀም። የፌዴሪ መከላከያ ሰራዊት የመከላከያ ፈንጅ ማምከን ቢሮ ከፈረንሳይ ኤምባሲ ጋር በመተባበር ያሰለጠናቸውን የደረጃ 2 ፈንጂ አምካኝ ባለሙያዎችንና የፈንጅ ማምከን ሙያ አሰልጣኞችን አስመርቋል። እንደ መከላከያ ሰራዊቱ መረጃም በኢትዮጵያ የፈረንሳይ ወታደራዊ ኤታሺ የሆኑት ኮሎኔል ሴባስቲያን ፒሰር የፈረንሳይ ኤምባሲ ከመከላከያ ፈንጅ ማምከን ቢሮ ጋር በመተባበር ስራዎች ላይ በትብብር ሲሰራ መቆየቱን ጠቅሰው የፈንጅ ማምከን ስራው ለኢትዮጵያ ዘርፈ ብዙ ጠቀሜታ ያለው ዘርፍ በመሆኑ ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋልም ተብሏል። በኢትዮጵያ የተባበሩት መንግስታት ድርጅት የፈንጅ ማምከን አገልግሎት ዩኤንኤምኤስ ዳይሬክተር የሆኑት ማዳም ትሬዛ አይባዝ በበኩላቸው በፈረንሳይ መንግስት ድጋፍ የሚሰጡ ስልጠናዎች ለዘርፉ ወሳኝ ሚና የሚጫወቱ በመሆኑ የተባበሩት መንግስታት ድርጅት ፈንጅ ማምከን አገልግሎት የሚያደርገው ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። በመከላከያ ፈንጅ ማምከን ቢሮ የትምህርትና ስልጠና ኃላፊ ሌተናል ኮሎኔል መሪሃ ሀብተ ባቀረቡት ሪፖርት ሙያተኞቹ በንድፈ ሐሳብና በተግባር የተደገፈ ስልጠና መውሰዳቸውን ገልጸዋል። ስልጠናውን ፈንጂ በመለየትና በመዘርጋትና በማምከን ሂደት ላይ ብቁ የሚያደርጋቸው መሆኑን አመላክተዋል። በሰሜን ሸዋ ዞን መንዝማማ ወረዳ አካባቢ የተንቀሳቀሱ የነበሩ የፋኖ ታጣቂ ኃይል አባላት ለኮማንዶ ሬጅመንት እጅ መስጠታቸውን መከላከያ ሰራዊቱ አሳወቀም። የኮማንዶ ሬጅመንት አዛዥ ሻለቃ ውብሸት ታመነ በወረዳው የሚንቀሳቀሱ የታጣቂ ቡድን አባላት በምንወስደው እርምጃም ከተደበቁበት ወጥተው እጅ እየሰጡ ይገኛሉ ብለዋል። ቀጣይም ቢሆን የሰላም በሩ ክፍት ነው፣ ነገር ግን የሰላም አማራጩን ባልተቀበሉ ኃይሎች ላይ አስፈላጊውን እርምጃ መውሰዳችንን አጠናክረን እንቀጥላለን ሲሉ ተናግረዋል።
እጃቸውን የሰጡ የቡድኑ አባላት ከዚህ በፊት የሀገር መሰረተ ልማቶችን ስናወድም ህዝብን ስንዘርፍና ስናሰቃይ ቆይተናል። ሳይገባን ተደናግረን ስንፈጽመው በነበረው ወንጀል በጣም ተጸጽተናል። መንግስት የሰጠንን የሰላም አማራጭ ተቀብለን አሁን ከማህበረሰቡ ጋር ሆነን ወደ ልማት እንገባለን፣ የበደልነውንም ህዝብ እንክሳለን ብሏል ያለው የመከላከያ ሰራዊቱ ነው። በተመሳሳይ 6ኛ እዝ ኮር በተሰማራበት ግዳጅ ቀጠና በምስራቅ ጎጃም ዞን በሶ ሊበን ወረዳም ወደ ጫካ በመግባት ከመንግስት ተቃራኒ ሐሳብ ይዘው የነበሩ የታጣቂ ኃይል አባላት የሰላምን ጥሪ በመቀበል ለሰራዊቱ እጃቸውን መስጠታቸውን የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል አለምሰገድ ተስፋዬ ገልጸዋል። በታጣቂ ኃይሉ አደረጃጀት ዘላለም እንየው የህዝብ ግንኙነት፣ አእምሮ አስማራ አደረጃጀት፣ ሙሉ ወንድፍራው ፍትህ አስተዳደር፣ ብርሃኑ አዳም ጸሐፊ፣ አቻምየለው በላይ አስተዳደር በመሆን ይሰሩ የነበሩ ሲሆን መንግስት ያቀረበውን የሰላም ጥሪ ተቀብለው ለሰራዊቱ እጃቸውን ሰጥተዋል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። በአዲስ አበባ ከተማ አልኮል በመጠጣትና በቸልተኝነት በፈጸሙት የሕክምና ስህተት ምክንያት ህሙማንን ለሞት ለከፋ አደጋና ለተለያዩ በሽታዎች ያጋለጡ 41 የጤና ባለሙያዎች ላይ እርምጃ መውሰዱን የከተማ አስተዳደሩ ምግብና መድኃኒት ቁጥጥር ባለስልጣን አሳወቀም። ከቀላል እስከ ከፍተኛ ቀዶ ጥገና መደረግ ባልነበረባቸው ታካሚዎች ላይ ስለተፈጸሙ አግባብነት የጎደለው የሕክምና አገልግሎት ማከናወን እንዲሁም ማንነታቸው የማይታወቅ መድኃኒቶችን ያለ አግባብ በመርፌ መልክ የሰጡ ባለሙያዎች ላይ የሙያ ፍቃድ እንዲሰረዝ መደረጉን የገለጹት ባለስልጣኑ የጤና ተቋማት ባለሙያዎች ቁጥጥር ዳይሬክተር አገልግሎት ገልገሎ ኦልጅራ ናቸው። ዳይሬክተሩ አክለውም በዋናነት ስህተቱን የሚፈጽሙት አልኮል ጠጥተው የሕክምና አገልግሎት በሚሰጡበት ጊዜና ቸልተኛ ባለሙያዎች ናቸው። ይህም በመሆኑ ታካሚዎች ለሞት ለከፋ አደጋና ለተጓዳኝ በሽታ አጋልጠዋልም ብሏል። በተደጋጋሚ ከሚስተዋሉ ስህተቶች ውስጥ አላስፈላጊ ቀዶ ጥገና መደረግ፣ ያለ አግባብ የሰውነት ክፍሎች ላይ መድኃኒቶችን በመርፌ መልክ መስጠት እንደሆኑ ዳይሬክተሩ አክለዋል። በተወሰደው እርምጃ መሰረት ዳግም ወደ ሙያቸው እንዳይመለሱ እንዲሁም የትምህርት ማዕረጋቸውን እንዲነጠቅ መደረጉን አንስተው በ41 ባለሙያዎች ላይ እርምጃ የተወሰደው ባለፉት 7 ወራት ውስጥ ብቻ መሆኑን አስረድተዋል። የችግሩ ገፈት ቀማሾች ለባለስልጣኑ ቅሬታ ካቀረቡ በኋላ በተለያዩ የሕክምና ሙያ ዘርፎች አማካኝነት በተወጣጡ ባለሙያዎች ግምገማ ከተደረገ በኋላ እርምጃ ተወስዷል ሲሉ አብራርተዋል። ዳይሬክተሩ አያይዘውም በከተማዋ የችግሩን መንሰራፋት ከአቤቱታ አቅራቢዎቹ በመረዳት በተለየ መልኩ መሰል እርምጃዎችንና የቁጥጥር ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። ባለሙያዎቹ የሙያ ስነ ምግባርን አክብረው እንዲሰሩና ታካሚዎቹ መሰል ድርጊቶችን ሲያስተውሉ ጥቆማቸውን በመስጠት የበኩላቸውን አስተዋጽኦ እንዲወጡ ጥሪ አቅርበዋል። ራሱን የአማራ ፋኖ ብሔራዊ ድርጅት ብሎ የሚጠራው ታጣቂ ኃይል ከፍተኛ አመራር ዘመነ ካሴ በመቀለ ከተማ ታግቶ እንደነበረ ከውስጥ ምንጮች የተገኘ መረጃ አመላከተም። ሰሞኑን በትግራይ ክልል ርዕሰ መዲና መቀለ የህወሓት ታጣቂ ኃይል አባላት ደሞዝ አልተከፈለንም በሚል ሰበብ ማመጻቸው ይታወቃል። ታጣቂዎቹ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን ጨምሮም በርካታ የመንግስት ተቋማትን መቆጣጠራቸውን መዘገባችን ይታወሳል። በታጣቂ ኃይሉ አርሚ 31 እና 22 ርዕሰ መስተዳደሩን ጨምሮ በርካታ የክልሉን አመራሮች ያገቱ ሲሆን ከታጋቾቹ መካከል ዘመነ ካሴ አንዱ እንደነበረና ከ24 ሰዓት በላይ በታጣቂዎቹ ቁጥጥር ስር ከቆየ በኋላም ከታጣቂዎቹ በተደረገ ድርድር መለቀቁን ለማወቅ ተችሏል። ምንጮች ዘመነ በምን ምክንያት መቀለ ከተማ እንደተገኘ ለማወቅ እንዳልተቻለ ነው የገለጹት። ታጣቂዎች ከተማውን በተቆጣጠሩበት ወቅት ፕላኔት ሆቴል ውስጥ እንደነበረና ታጣቂዎች ሌሎች የህወሓት አመራሮችን ከሆቴሉ አስወጥተው ወዳልታወቀ ቦታ ሲወስዱ ከተወሰዱ ሰዎች አንዱ ዘመነ ካሴ እንደነበረ ተገልጿል። ይህ በእንዲህ እንዳለ በታጣቂ ኃይሉ ቁጥጥር ስር የዋሉት የክልሉ ጊዜያዊ አስተዳደር ሜጀር ጀነራል ታደሰ ወረደ የደህንነት ሁኔታ አሳሳቢ የሆነ ሲሆን እስካሁን ድረስ የት እንዳሉ ለማወቅ አልተቻለም። ይሁን እንጂ ጊዜያዊ አስተዳደራቸው አክትሞለታል፣ ስርዓተ ቀብሩም ተፈጽሟል ሲሉ የተለያዩ የሚዲያ አውታሮች ዘግበዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።